ጂያንና አሊያ ሆስፒታል ውስጥ ናቸው። እነ ሰዳከትን በጣም ተጨንቀዋል። ከአይኑ ሰርጀሪ ሊደረግ ውስጥ ገብተዋል። የሻይን ሁኔታ ግን ትንሽ ወሰብሰብ ያለ ነው። ሻይን ቀዶ ሕክምና ካደረገለት በኋላ ጥይቱ ደረት ውስጥ የገባው ከወጣ በኋላ በጣም መተንፈስ ስላቃተው ኮማ ውስጥ እንዲገባ ተደርገዋል። ናሬ ቀኑ ሙሉ ስታለቅስ ውላለች። እነ ጂያን ቢሏት ቢሰሯት እረፍት እንድታደርግ ቢጠይቋት በሙሉ እምቢ እያለቻቸው ነበረ። የጀመል ደግሞ ያለው እውነት እንዳለ ሆኖ ልጄን የገደላችሁት እናንተ ናችሁ እያለ እነ ሰዳከትን ከመውቀስ በፍጹም ወደ ላይ መለስም። አሁንም ቢሆን ክርክሩ ጭቅጭቁ እንደቀጠለን ያለው ቪዲዮን ብትሆን እዚህ ጋር እውነታውን ታውቃለች። ቦራንን ማን በትዕዛዝ ሊያስገድለው እንደቻለ በደንብ አርጋ ነው ያወቀችው። ነገር ግን እሷን ብትሆን ጣልቃ የምትገባበት ነገር አይደለም። በዚህ ሁሉ መሃል ግን እየነቃ የነበረው ቦራን ነው። ቦራን ሁሉም ቤት ውስጥ ባልነበሩ በሳል ላይ ነበረ። በድንገት ካልጋው ላይ የነቀው ቭርጉንም ቢሆን ወሬ ለመስማት ወጥቶ ነበረ። ቦራን ከተኛበት አልጋ እየተራመደ ወጣ በደመ ነፍስ። ሄደና ግን ወደቀ። ጂያን የገዛ ልጁ ለትንሽ ነበር ሊያየው የነበረው። ቶሎ ብላ ፓኪዜ እየወሰደችው ነበረ። ቭርጉን እሱን ገፋ አድርጎ ውስጥ ያስገባዋል። እነ ጂያን ቤት መጥተው ማታውኑ እስኪ ነግራቸው ድረስ ቭርጉን በጣም ነበር የቸኮለው። ጂያን እንዲሁም ናሬ አሁን ሻይንን በመስኮት ያዩታል። አሊያ ማጠገባቸው ነበረች። ናሬውንም ማልቀሷን እንደቀጠለች ነው። ናሬ ይበቃሻል፣ በቃ መሄድ አለብሽ፣ በቃሽ ትላታለች አሊያ። ነገር ግን ናሬ ማልቀሷን እንደቀጠለች ነው። ናሬ ይኸውልሽ አውቃለሁ እኮ እንደምታፈቅሪው፣ ምንም ቢፈጠር ምንም ግን ይኸውልሽ እዚህ ሆስፒታል ውስጥ እኔ ዶክተር ነኝ። የሆነ ነገር ኮሽ ቢል የሆነ ነገር ቢፈጠር ሻይን አዲስ ለውጥ ቢያሳይ ቶሎ የሚነግሩኝ ለኔ ነው። እኔ ያለው ችግር የለም እንደዚህ አትሁኚ እያለቻት ብዙ ለመነቻት። ነገር ግን ናሬ እሺ እያለቻት አይደለም። አሁንም ቢሆን ማልቀሷን አላቆመችም። ጂያንም ቢሆን እረፍት ማድረግ አለብሽ እያላ ነበረ። ናሬ አውቃለሁ እሱን ታፈቅረዋለሽ፣ ነገር ግን ለራስሽም ደግሞ ጊዜ ያስፈልግሻል። ራስሽን የምትጥይ ከሆነ ራስሽን በዚህ መንገድ የምትጎጂ ከሆነ ጥቅም የለውም። ሻይን እኮ እዚህ እኮ ምንም እኮ አይሆንም። ከተወሰኑ ቀናቶች በኋላ ያገግማል፣ ይመለሳል። ምንም እንዳታስቢ። ነገር ግን አንቺ መጀመሪያ በሁለት እግሮችሽ መቆም አለብሽ። አንቺ ጠንካራ ካልሆንሽ ሻይንም ጠንካራ አይሆንም እያለ ብዙ እየለመናን ነበረ። እዚህ ጋር ጂያንና አሊያ እየተሰካላቸው ነበረ። ናሬ ሊያሳምኗት ብዙ እየሞከሩ ናቸው። በተለይ ደግሞ አሊያ አትፍሪ፣ ችግር የለም ነይ እንሂድ ብላ ብዙ ልታሳምናት እየወተወተቻት ነበር። ናሬ ነይ በቃ እንደውም ካያ አሁን ቀዶ ሕክምና ተጠናቆለታል ሄደው እንየው ብለው እያበረታቷት ነበረ። ካያ በአንድ በኩል ቀዶ ሕክምናው ተጠናቆለታል ከተወሰነ ሰዓታቶች በኋላ እንደሚያይ ተናግሮታል። በተለይ ደግሞ ዶክተሩ መጥቶ ይህንን ነገር እፈታለታለሁ እያለ ነበረ። ዶክተር እያልክ ያለው ነገር እንደተፈታ ገና ያያል ማየት ይችላል ነው የምትለው ብላ ሰዳከት እየጠየቀችው አዎ ያያል። መጀመሪያ ደብዘዝ ያለ ነገር ነው የሚታየው። ከዛም በኋላ በደንብ አድርጎ ማጥራት ይችላል። ከዛ ቀለማቶችን ከለሮች መለየት ይችላል ብሎ እየነገራቸው ነበረ። ከዛ ካየን ጊዜ ሻይን እንዴት ነው ወንድሜ ደህና ነው ብሎ ይጠይቃል። ደህና ነው ሻይን ከሰርጀሪ ወጥቷል፣ ነገር ግን ኮማ ውስጥ ነው ያለው ብለው ነገሩት። ኮማ ውስጥ ወይኔ ወንድሜ እያለ ነበር ካያ። ከዛ ናሬን ወደሱ እያስጠጋ ናሬ ሻይን ትቶን ሄድም ሻይዞሽ ሻይን ትቶን ሄድም እያለ እየነገራን ነበር። እሷም ታለቅሳለች። በዚህ መንገድ ይላቀሳሉ። ከዛም በኋላ በቃ ትንሽ ጊዜ እንስጠው ለካያ ይረፍ ብለው እነ ሰዳከት ቀስ ብሎ እየወጡ ናቸው። ምክንያቱም ካያ ነገ አይኑ ላይ የጠመጠሙለት ነገር እንደሚፈታለት ተነግሮታል። አጠገቡ ኢፔክም ነበረች። እነ ሰዳከት ጂያን አሊያ ሰብሰብ ብለው እየወጡ ኢፔክም ነበረች። እመጣለሽ ከተመልሼ እመጣለሁ ብለው ቀስ ብላ ኢፔክ ተሰናብታ ይውልሽ ነበረ። እዚህ ጋር እነ ከድርም እሱ ክፍል ነበሩ። ቀስ ብለው ወጡ። ከዛ ናሬ ናት የቀረችው። ናሬ ወንድሟን እያቀፈች ነው። አይዞሽ ናሬ ሻይን ደህና ይሆናል ምንም አይሆንም እያለ እሷን አቅፎ ያባብላል። በሌላ በኩል ማታ አካባቢ ላይ እነ አሊያ ቤት እየመጡ ናቸው። እነ ጂያን እነ ሰዳከት ቤት እየመጡ በር ላይ እነ ቭርጉን እነ ኡሙ እየጠበቋቸው ነበረ። ሰላም እያሏቸው ነው። ሰላም እየተባባሉ ሰዳከት በቃ ደህና ደሩ ብለው ውስጥ እየገባች ነበረ። አሊያም እየገባች ነው። ይህን ጊዜ ቭርጉን እንዲሁም ጂያን ቀሩ። ምክንያቱም ኡሙን ብትሆን ቻው ደህና ደሩ ብላቸው ውስጥ እየገባች ነበረ። ሁለቱ ወንዶች ሲቀሩ እዛ ጂያን ወደ ቭርጉን ተጠግቶ ቦራንን በተመለከተ አዲስ ነገር አለ እንዴ ብሎ ጠየቀው። እንዲህ ብሎ ሲጠይቀው ይህን ነገር በጨረፍታ የሰሙት ሰዳከት እንዲሁም አሊያ ነበሩ። ፊታቸውን ወዲያው ወደ እነሱ እያዞሩ ነበረ። ከዛም በኋላ ጂያን ቀና ብሎ ተመለከተ። ይሁን እነሱ መስማት የሌለባቸው ነገር እንደሆነ አድርጎ ነበር ያሰበው። ከዛ አያቸውና ማየ እናንተ ከፈለጋችሁ ሂዱ ችግር የለም ምንም ነገር የለም እያላቸው ነበረ። ከዛ ሰዳከት በጥርጣሬ መንፈስ ሆና ዝም ብላ አየችና ወደ ውስጥ እየገባች ነበረ። አሊያም ብትሆን እንደዛው ሰዳከትን ተከትላት እየገባች ነው። ነገር ግን እሱ እየተፈጠረ ነገር አለ እንዴ ብሎ እየጠየቀው ከዛ ቭርጉን ምን ብሎ መናገር ላለበት ሁሉ እየፈራ ነበረ። ጂያን ቅድም እኮ ቦራን ነቃ ብሎ ነገረው። ቦራን ነቃ እንዴት ነው አልገባኝም እያሉ ነበረ። ነቃ ምለ ወደ ውጭ እየወጣ ነበር ካልጋው ተነስቶ አለው። እንዴ ከዛስ የምር ቦራን ካልጋው ተነስቶ ወጣ ብሎ እየጠየቀው አዎ ወጣ አለው። ሌላ ያየው ሰው አለ ብሎ ጠየቀው። አላየውም ማንም አላየውም አለው። ጂያንም አላየውም አለው ህፃኑ ጂያንን። ከዛም በኋላ እሱ አላየውም ብሎ ተናገረ። እሺ በቃ ጥሩ እና ምንድነው ከዚህ በኋላ የምናደርገው ዶክተሩን ጠራው ብሎ ጠየቀ። ነግሬው ያለው ነገ ጠዋት እንደሚመጣና እንደሚያየው ነግሮኛል፣ ምንም የሚያስፈራ ነገር እንደሌለ ነግሮኛል ብሎ ነገረው። ከዛ ተያይዘው ሁለቱም ወደ ክፍሉ ሄዱ። ቦራን ወደተኛበት ክፍል እየሄዱ ምንድነው ከዚህ በኋላ የምናደርገው እየተባሉ እየተነጋገሩ ነበረ። ከዛ በድንገት ሰዳከት መጣች። ሰዳከት መታ ምንድነው ነገሩ ትላለች። ምን ተፈጥሮ ነው ስትል ዶክተሩን አጣርፈው እነ ጂያን ጠርተውት ነበረ
እሱ እያስረዳ ነበር። ሰዳከት ደግሞ ስትመጣ በጣም ፈራት። ምንድነው ነገሩ ብላ እሷ እየጠየቀች ዶክተሩ እዚህ ጋር ማዋሸት አለበት ያልችን ምንም ችግር የለም ብሎ እየመለሰ ነበረ። ከዛም በኋላ አሁንም መደባበቃቸው እንደቀጠለ ነው። ሰዳከት ደግሞ ወደ ቦራን ተጠግታ ቦራን የኔ ልጅ ተነቃለሽ፣ በሁለት እግሮች ትቆማለህ፣ ልጄ ተነቃለ፣ የተመሰቃቀለው ነገር ታስተካክላለህ ትሏለች ጂያን። የቦራን ዛሬ እንደዚህ መንቃት ከአሊያ ጋር ያለውን ነገር ብዙ እንደሚያወሳስበው ያውቃል። የሚያወሳስበውን ነገር ያፋጥነዋል። ጂያን ወደ ውጭ ወጣና ፈጣሪ ትዕግስቱን ስጠኝ፣ ፈጣሪ ጥንካሬውን ስጠኝ ብሎ እየጸለየ ነበረ። ወደ ውጭ እየተመለከተ ድንገት ህፃኑ ጂያን መጥቶ እያቀፈው ነበረ። ከዛም በኋላ አጎቴ ካየት አለ ብሎ ጠየቀው። አሊያ እየሰረዳች ነው። አጎቴ ካየ ሆስፒታል ነው ያለው፣ ትንሽ አይኑን አሞት ኦፕራሲዮን አለው፣ ሰሞኑን ይመጣል አለችው። ከዛም በኋላ ና የሆነ ነገር ላሳየ ብሎት ላፕቶፕ ይዞ ነበረ። ወደ መኝታ ክፍላቸው ወሰዳቸው። ኑ ከዳርና ከዳር ተቀመጡ ብሎ ጠየቃቸው። ሁለቱም ከዳርና ዳር እየተቀመጡ ናቸው። ምንድነው ጂያን ስዕል ሳልከን እንዴ ስለህን ነው እንዴ እያለ ጂያን ይጠይቃል። አይደለም አባዬ ቆይ ማሳየ ነገር አለ እያሉ ነበረ። ከዛ ነገ እስኪ ገምቱ የሆነ ነገር አለ የሚከበር ነገር አለው። ምንድን ልደት ነው? ልደት ገና ነው አለው። እማዬ አንቺ ገምች ይላታል። ብዙ እንዲገምቱ ካረጋቸው በኋላ አሊያ ገመተች። እየተጋባንበት 1ኛ ዓመት ነው አለችው። አዎ እማዬ በትክክል ገምተሽዋል፣ ነገ በደንብ ማክበር አለብን። እንደውም ላሳያችሁ ብሎ ላፕቶፑን ከፈተው። ላፕቶፑን ሲከፍተው የዛሬ ዓመት የተጋቡበት ቪዲዮ ነበረ። ቪዲዮን ሲያዩት ሁለቱም ተረበሹ። በተለይ ደግሞ የጂያን ይብሳል። ጂያን እየተረበሸ ነበር። እዚህ ጋር አሊያ ሳትፈልግ የተዳረችበት ቀን ነበረ። ከዛም በኋላ ተመለከተች። እሷ እየከፋን ነበረ። እሱ ደግሞ ተመልከቱ እዚህ ጋር ስታምሩ እያለ ነበረ። ከዛም በኋላ ጂያን በቃ ዝጋው እያለ ዘጋው። እንደ አባዬ ለምሮ የምትናደደው እማዬ አባዬ ምን ሆነ የተናደደው? እዚህ ጋር ግን እኮ በጣም ነበር የምታምሩት፣ በጣም ደስ ብሎ ነበረ ብሎ ይናገራል። አውቃለሁ ልጄ እያለች እሷ ደግሞ ታባብለዋለች። እናትህ ቆንጆ ነበረች ትክክል እያለ ጂያን ይመልሳል። አሊያ ቀና ብላ ትመለከቷለች። አባዬ ለምን እማዬን እራት አትወስዳትም? እንደውም ቀለበት ግዛ ሲለው ነበረ። ሌላ ቀን ይለዋል። አሊያም ብትሆን ሌላ ቀን እያለች ነበረ። ህፃኑ ጂያን ግን ሀሳቡን አልቀየረም። ምን አለበት ቢያንስ እኔ እናንተ እንደሆነን ብናወራ፣ ቀለበት ራሱ ብገዛለት ደስ ይለኛል፣ ፈርጥ ያለው ቆንጆ ፈርጥ ያለው የሚያምር ይላል ወደ ጆሮ ጠጋ ብለው። ጂያን ደግሞ ምን እያሉ ነበረ። በኋላ እናወራለን ሲለው አሊያ ግራ ገብቷ ትመለከታቸዋለች። ጂያን በኋላ እያሉ ነበረ። ህፃኑ ጂያን ደግሞ እባክህ ግዛላት እያለው በቃ ጂያን በቃ እያሉ ነበር ተቆጥቶ። እንዲህ ሲለው አሊያ ደንግጣ ዞር ብላ እያየችው ነበረ። ክው ነበር ያለችው። ህፃኑ ጂያንም ፈራው። እኔ እኮ እናንተን ደስ ያሰኛችኋል ብዬ እኮ ነው ነገር ማረገው አለ። ከዛ ጂያን እንደዛ አይደለም ቆይ ጂያን ይውለ በጣም ይቅርታ ድምፄን ከፍ ስላረኩብህ፣ ሰሞኑን ትንሽ ስለተረበሽኩኝ ነው። እሺ ያልከኝም በሙሉ አደርጋለሁ። ድምፄን ከፍ ያረኩብህ ግን ተናድጄብህ ምናምን ነገር አይደለም እሺ እያለችው አለ። ደግሞ ናና ዴኒዝ በቃ ወደ ክፍል እንሂድ ብላ ይዛ ወሰደችው። ጂያን እየበለጠ እየተጨናነቀ ነበረ። በሌላ በኩል ደሚርም ቢሆንና የጀመል ቤት ውስጥ ነው ያለው። የጀመል ከዚህ ወደዛ ይንጎራድዳል። ደሚር ዝም ብሎ እየተከታተለው ነበረ። የጀመል ሻውን ደግሞ የበቀል እቅድ ምንድን ነው ያቀርከው አለው። ጠብቅ እያሰብኩኝ ነው። በህይወታቸው አይተውት የማያውቁት መቀመቅ ውስጥ ነው የምከታቸው፣ እበቀላቸዋለሁ፣ እድሜ ልካቸውን እንዲያለቅሱ ነው የማረጋቸው፣ አሳምማቸዋለሁ ሲል ነበር። ድንገት ዘሪን እየመጣች ነበረ። እያየቻቸው ነው። እንዲሰቃዩ ነው ማረጋቸው፣ እንዲታምሙ ነው ማረጋቸው ይላል የጀመል። እስኪ ምን ይሆናል ይላል ደሚር። አባዬ ደግሞ ምን ልታረግ ነው? አንድ ነገር ለማድረግ በሞከር ቁጥር እኛ ቤተሰባችን ውስጥ የሆነ ነገር ይፈጠራል። ሁሉ ነገር ያንተ ጥፋት ነው። ሁሉ ነገር አንድ ነገር ለማድረግ ሞክራለሁ ትላለህ፣ ከዛ በኋላ ሁሉ ነገር ይበላሻል ስትለው ዝም በያላ ነበር። ዝም ማለት ትላለች። ቪዳን እየመጣች ነበረ። በቃሽ ብላ እጇን ስትይዛት አልልም እያለች ዘሪን ስትቆጣ፣ ከዛ ጀመል ደሚርን አየውና ደሚር በልሚስተን ቤት ወሰዳት ሲሉ ነበረ። እሺ እያለ እሱ ዘሬን እኔ እንዲህ እያለ ነበረ። ከዛ ሰው ዞር ብላ ደሚርን አየችው። እኔ እኮ ግራ እኮ ነው የሚገባኝ፣ እዚህ መቆየት አልችልም። የቤተሰብ ቤት ለምን እንደሆነ ታውቃለህ? አባት የለኝም በስነ ስርዓት ያሳደገኝ፣ እናትም የለችኝም፣ ማንም የለኝም። ያለኝ አንድ ወንድሜ ነው። እሱም ቢሆን ተመልከት ምን ውስጥ እንዳለ። አሁን የምተማመንበት በጥንካሬ እንድቆይ የሚያደርገኝ እዚህ ሆዴ ውስጥ የተረገዘው ልጅ ነው ብላ ትናገራለች። ከዛ በኋላ ጀመል በቃ ሂጂ እያላን ነው። ናሬ በሌላ በኩል አሁንም ተመልሳ መጣች። ሻይንን እያየችው ነበረ። ናሬውንም ዝም ብላ እያለቀሰች ነው። ሻይን እባክህ ጥለኝ እንዳትሄድ፣ ሻይን ንቃ እባክህ እያለችው ነበረ። ከዛ ወደ ካያጋ ትመጣለች። ሻይን ደህና ነው እያለችው ነበረ። አልሞተማ ደህና ነው ይላታል። ኧረ ደህና ነው አሁንም እየተነፈሰ ነው አለችው። ከዛም በኋላ ወደ ዘሪን ጋር ደውሎልኝ ድምጿን መስማት ፈልጋለሁ አለ። በአንድ በኩል ዘሪን ደግሞ ከእናትና ከአባቷ ጋር እየጨቃጨቀች እያለ ራሷን ስታለች፣ ውስጥ አስገብተዋታል። ከዛ ድንገት አሁን ስልኳ ጮኸ። ሳይለንት ላይ ነበረ፣ ነገር ግን ሲበራ የተመለከተችው ቪዳን ነበረች። ስልኳን ቀስ ብላ ገለበጠች። እዚህ ጋር ናሬ ቀስ ብላ ስልክ እየደወለችላን ነበር። ቪዳን ገብቷታል። ስልኩን እዚህ ጋር በሷ ቤት መደበቋ ነው። ናሬ ብትደውል አይነሳም። ካያም ተስፋ እየቆረጠ ነበረ። ዶክተር ተጠርቷል። የዘሪን ሁኔታ ከተመለከተ በኋላ ምንም የሚያስፈራ ነገር የለም፣ ግን እረፍት ያስፈልጋታል፣ እባካችሁ እረፍት ስጧት ብሎ እየተናገረ ነበረ። እረፍት እንደሚያስፈልጋት ብቻ ተናግሮ ወጣ ይላል። ዞር አለ። ከዛም በኋላ እሷ ከእናቷ ጋር መጨቃጨቅ ጀመረች። ቆይ ምን ላርጋችሁ እያለቻን ነበረ። ቪዳን ይቅርታ እየጠየቀቻን ነው። ከዚህ ሁሉ ጀርባ ማን እንዳለ እኮ ታውቂያለሽ እኮ ቦራንን ማን እንደገደለ
እንደገደለው ታውቂያለሽ። እያንዳንዱ ነገር ሻይን ለዚህ ደረጃ እንዲወዳ ያደረሰው ማን እንደሆነ ታውቂያለሽ። ከእንዲታወር ያደረገው ማን እንደሆነም ታውቂያለሽ። እማዬ ለምን እንደዚህ የምትሆኚው አለቻት። አውቃለሁ ግን ሁኔታውን እንቀይራለን እንዴ? እውነታውን ደግሞ አንቀይርም፣ እውነታውን መጋፈጥ አለብን እያለቻት ነበር። ለልጅሽ ብለሽ ጠንካራ ሁኚ አለቻት። እንደምትረዳ ነገረቻት። ከዛም በኋላ ውጡልኝ እያለች ነበረ። ከዛ ካያ ድንገት ደውሎላት እንደነበረ ነገረቻት። ይሄን ጊዜ ላወራው ፈልጋለሁ ውጪልኝ እያለቻት ነበረ። ድንገት የጀመል መጣ። ሲመጣ ውጡልኝ ብላ ስጮ የጀመል ቪዲዮን እያያት በቃ ትንሽ ረፍት ያስፈልጋታል እንውጣ ብሎ ወጣ። ከዛ በኋላ ዘሪ በቀጥታ የካያን ስልክ አውጥታ ልደውልለት አለችና አቅማማች። አሰበች ልትደውልለት ብዙ ተመኘች። ነገር ግን እየበለጠ ደግሞ ሌላ ነገር እንዳይፈጠር ብላ ፈራችና ሳተው አልቀረችም። ጂያን መኝታ ክፍሉ ተቀምጧል ሶፋው ላይ። ድንገት አሊያ እየመጣች ነበረ። በጣም ይቅርታ እያላን ነበረ። ቀደም በተፈጠረ ሁኔታ እንዳዘነብኝ አውቃለሁ ጂያን አላት። እንግዲህ ልጄ ሲያዝን እኔ ማዝናለሁ ጂያን፣ ምንም እንደዚህ ግን እንትን ማለት አልነበረብም ነበር አለችው። ምን ላድርግ እኔ እኮ ማለቴ አሁንም የሚያናደኝ ነገር ተመልሼ እዛ ቦታ ላይ መሆኔ ነው። ልክ እንደ አምና ሁሉ ለአንቺ ቀለበት አለመግዛቴ፣ አንቺን እራት አለመውሰዴ፣ ምንም ቢፈጠር ምንም እንኳን ነገሮችን መቀየር አልቻልኩም እያላን ነበረ። በዚህ ምክንያት ሁሉ ይቅርታ ይጠይቃታል፣ እንደርስበታለን እያለችው ነበረ። ጊዜው ሲደርስ እናወራበታለን አለችው። እያቀፈችው ነበረ። እንደምታፈቅረው እየነገረችው በሩን ዘግታ ሄደች። ጂያን ግን በጧቱ የአካባቢው ሰዎች መጥተው ስለሚያናግሩት በር ላይ ተሰብስበዋል። እሱም ቢሆን ሊያናግራቸው እየወጣ ነበረ። ዛሬ መተኳኮስ የለም። በጸባይ ነው ሊያናግሩት የመጡት። ግቢ ውስጥ ደግሞ ሲመለከቱ የነበሩት በርቀት እነ አሊያና እነ ሰዳከት ናቸው። ጂያን በር አካባቢ እየወጣ ነበረ። ሁላችሁ ባለፈው ለታ ከባድ ሰትን የሰራችሁት ይላችኋል። ሲመለከታቸው ሁሉም አንገታቸውን ደፍተው ነበረ። እሱም ቢሆን ገብቶታል። እሺ አሁን ከዚህ በኋላ ያለውን በጥንቃቄ ስሙኝ። ባለፈው ለታ ቤቴ ድረስ መታችሁ ተኩሳችሁብኛል። ታውቃላችሁ እኔ መቼም ቢሆን ወታደሮች ላይ ልተኩስ አልችልም። ማንንም ሰውም እንዲተኩስ አላበረታታም። በእርግጠኝነት ነው የምነግራችሁ። እኔን እንደዛ ብለው የከተቱኝና በፖሊስ ያስፈልጉኝ የነበሩት እንዳለ መስከረው እነሱ እንደተሳሳቱ ገብቷቸው ቃላቸውን ሰጥተው አሁን ታስረዋል። እኔ ይህን ነገር ከጀርባ ባቀናብር ኖሮ በነጻነት እዚህ ስንቀሳቀስ አታገኙኝም ነበረ። አንድ ነገር እንድትረዱ የምፈልገው ነገር ኤጀመል ከዚህ ሁሉ ጀርባ አለበት፣ የኤጀመል እጅ አለበት ነው የምላችሁ። እናንተ ደግሞ ኤጀመልን አመናችሁትና ቤቴ ድረስ መጣችሁ በራችን ገንጠላችሁ ገባችሁ ሲላቸው ይቅርታ እንጠይቃለን እባክህ ይቅርበልን እያሉ ሁሉም እንደዚህ እየተናገሩ ነበር። ስሙ ድጋሚ አልናገርም ከዚህ በኋላ ይሄ ነገር ድጋሚ አይፈጠርም። ይሄ ነገር ድጋሚ ቢፈጠር ሁላችሁንም ተጠያቂ ነው የማረገው። አልምራችሁም፣ አንድ ሰው አልምርም። እሺ ከዚህ በኋላ ትዕግስቴን አትፈታተኑኝ፣ ሂዱ በቃ ብሎ ወደ ውስጥ ገባ። ጂያን ልክ ነው ይባባላሉ እየወጡ። ግን ይሄ ኤጀመል የሚባለው ሰው እንደዚህ ተንኮለኛ ነው እንዴ? ከዚህ በኋላ እሱን አናምነውም እየተባባሉ እየሄዱ ጂያን ወደ ውስጥ እየገባ አሊያ በፈገግታ ትመለከቷለች። በእሷና በእናቱ መሀል እየቆመ ነበረ። ዛሬ እነ ሐሰን እነ ነዲም የሚለቀቁበት ቀን ነው። ምንም እንዳላረጉ ተረጋግጠዋል። ከዛም በኋላ አሁን እነ ከድርም ቢሆኑ ፖሊሶች ስለማይፈልጓቸው ሐሰን ይዘውት መጡ። ሐሰን ሲመጣ እህቱን ሰዳከት እያገኛት እያቀፈችው ነበረ። ለካያ ብለህ ህይወትህን ሰጥተሃል፣ በጣም ነው የማመሰግነው ትለዋለች። እንዴ ካያ ማለት እኮ ለኔ እኮ ልጄ እኮ ነው ይላታል። እሱ እንዳሳደገው ይናገራል። ቤተሰቡ እንደ አዲስ ተሰበሰበ። ዛሬ ካያ ጭንቅላቱ ላይ አይኑ ላይ የታሰረው ነገር እንደሚፈታለት ተነግሮታል። አሁን እንሂድ ይባባላሉ። ደሚር ከቤት እየወጣ ነው። በደረጃው እየወረደ ድንገት ነዲም እየመጣ ነበረ። ደሚር እንዴት ነው እባክህ፣ እስር ቤት ስገባ ምግብ አመጣልሃለሁ፣ የሌሊት ልብስ አመጣልሃለሁ ብለህ ነበረ። ምን ነው ቆየ ምን ነው እያለ እየጠጋ ነበረ። ሁለት ወንዶች አጅበውታል ነዲምን። ደሚር ቀና ብለው እያየው ነበረ። ስማ እስካሁን ድረስ ልጄ ስለሆንክ በጣም ታግሻለሁ። ከዚህ በኋላ አልታገሰም ደሚር ከዚህ በኋላ እኩል ነው የምንገጥመው። እሺ ካሁን በኋላ በጣም ከባድ ነው የሚሆንብህ። ከዚህ በኋላ ሌላኛው ነዲምን ነው የምታየው። እቀየርብሃለሁ በቃ ፊልሙ የሚጀምረው ከዚህ በኋላ ነው እሺ እያለው ቀስ ብሎ ወደ ደረጃው እየወጣ ነበረ። ፊልም የሚጀምረው አሁኑ ነው እያለ ነዲማውንም ደረጃውን ይወጣል። ደሚር ትንሽ ደንገጥ ብሏል። በአንድ በኩል እነ ጂያን ሆስፒታል መጡ። ናሬ አሁንም ቢሆን ሆስፒታል ያደረች ይመስላል። በመስታወት በኩል ደግሞ ትመለከታለች። ሻይንን እያየችው ነበረ። ናሬ አሁን ካያ ላይ ያለው ፋሻ ከአይኑ ላይ የሚፈታበት ቀን ነው ነይ ኒዳ እያላን ነበረ። እንደምንም ብላ ሳመናት። አብረው እየወጡ እያለ ድንገት ኤጀመልን አገኘው። ጂያን ኤጀመልን ፍጥጥ ብሎ አየው። እዚህ ጋር እነ ቪዳን ሁሉ ነበሩ። በግድ ገላገሏቸው። ጂያን ትቶት እየሄደ ነበረ። አሳያለሁ ጂያን ቆይ አሳያለሁ እያለ ኤጀመል አሁንም ይዝታል። ከዛ ሻይንን በመስታወት መመልከታቸውን ቀጠሉ። እነሱም ቢሆኑ በአንድ በኩል ካያ አይኑ ላይ የተጠመጠመለት ፋሻ መሳይ ነገር እየተላጠለን ነበረ። የቀረው አይኑ ላይ የተለጠፈው ነገር ነው። ስለዚህ እሱን ቀስ ብሎ ዶክተሩ ልጦ ሊያነሳለት ነው። ቀስ ብሎ እያነሳለን ነበረ። ሰዳከት በጥንቃቄ ትመለከታለች። ከዛም በኋላ ኢፔክ ፊት ለፊት ቆማለች። ሁሉም ተሰብስቧል። ነገር ግን ከዚህ ሁሉ ማለት ፊት ለፊት የምትታየው ዘሪን ናት። አይኑን እንደገለጠ እስቲ ግለጥ ቀስ በል እያለ ሲገልጥ ፊት ለፊት የተመለከተው ኢፔክ ነው። ነገር ግን ከሷ ጀርባ ደግሞ ዘሪን አለች። ስለዚህ ትኩረቱን የሳበው የዘሪን ነገር ነበር። ዘሪን ብሎ ተጣራ። ኢፔክ ከፋት። ሁሉም ወደኋላ ዞር አሉ። ዘሪን ከኋላ የለችም ሄዳለች። ተሳስቶ ነው ይባባላሉ።
ይላሉ። ማንም ከአይን የተረዳ የለም። ኢፔክ ግን በጣም ነበር የከፋት። እስኪ ይታያል እያሉ ነበር። ኢፔክ ከፍቷት ታለቅሳለች። ከዛ ካያ አዎ ይታየኛል ደብዘዝ ያለ ነገር ይላል። አዎ እንደዛ ነው፣ ቀስ እያልክ እንዴት ነው አሁን ቀለም መለየት ትችላለህ እያሉ ነበር ዶክተሩ እየጠየቀው። ከአይኑን መክፈች አለ። አመሰግናለሁ እያለ ነበረ። ዶክተሩ እዚህ ጋር እየተመሰገነ ነው ያለው። ከህክምናውን ጨርሷል። ቀስ ብሎ እየወጣ ነበረ። ሰራከትን ብትሆን ናሬን እዚህ ጋር ወደዛ ሰይጣን ቤት አትሄጂም፣ በአሁኑ እንኳን እሺ አልልሽም እያለቻን ነበረ። ከዛም ባላ እሱ አሁን ማያለድ ከእናንተ ጋር ነው የሚሄደው እያለቻን ነበር። ከዛ ተያይዘው አብረው ወደ ቤት ይመለሳሉ። ዘሪን ደግሞ ቤተሰቧ ከእሷ ጋር የመጣው ሻይንን ለማየት ነበረ። እሷን ጊዜ ጥፍት ብላባቸዋለች። አሁን ደሚር እንዲሁም አባቷ ጀመል እየፈለጓን ነው። ቪዳን ድንገት ስታገኛት ምን ሰሪያለሽ እዚህ እየፈለጉን እኮ ነው እያለቻን ነበረ። ማየ በቃኛው ልጅ ትላን ነግርሻለሁ። እኔ የምኖረው ከዚህ በኋላ ለተረገዘው ልጅ ብዬ ነው። ሁሉንም እውነት ታውቂያለሽ አለቻት። አውቃለሁ ልጅ አውቃለሁ፣ ግን ምን ማድረግ ይቻላል እያለቻት እሷን ስትወተውታ ድንገት ደሚርና የጀመል መጡ። ምን እየሆናችሁ ነው ያላችሁት ብለው ጠየቋቸው። ምንም እያሉ ነበረ። ከዛ ወደ ቤት ሊመለሱ ናቸው። ነገር ግን ኤጀመል ለነ ጃን የተለየ እቅድ አለው። ይህም ደግሞ ህፃኑን ጃንን ለማገት እያሰበ ነበረ። ከደሞ ውስጥ ቤት ገብቶ ተኝቷል። ኢፔክ እያናገረችው ነበረ። ኢፔክ አብራ እያወራቸው አንተ ማፍቀር ማቆም አልቻልኩም እያለችው ነው። በጣም ወደዋለች። ከደሞ ከሷ ምንም ፍቅር አልያዘው። እዚህ ጋር በጣም እንደምትጎዳ እየነገራን ነበረ። እጥፍ ድርብ ልጎዳ ምንም ችግር የለም እያለችው ነው። እነ ጃን መጡ። ካያን ለማየት እየሞከሩ ናቸው። ከዛም በኋላ ገበያ እንሂድ እየተባባሉ ነበር። የሆነ ምርቃን ነገር አለ። ሰራከት ደግሞ ይህን ጊዜ የጎሳው መሪ መኖር አለበት ጃን፣ ሁላችንም አልቦሮች እዛ መገኘት አለብን አለችው። ተሰብስበው ወጡ። ሲወጡ ህፃኑን ጃን ይዘውት ነበር የወጡት። ለጀመል ተደውሎ ተነገረው። ህፃኑንም ይዘውታል ሲሉት ተከታተሏቸው በቃ ወደሚሄዱበት ቦታ ይላል። ከዛ እነ ጃን እዛ ገበያው ቦታ ደረሱ። ምርቃት አለ። ሰዳከት ፊት ትራመዳለች። አሊያና ጃን ህፃኑን በግራና በቀኝ እጁን ይዘውት ወደፊት ይራመዳሉ። እነ ናሬም ነበሩ በዛ ቦታ ላይ አብረው እየተራመዱ። ከዛ በኋላ መንገድ ላይ ነገር እየገዙ እዛ ምርቃቱ ያለበት ቦታ ደረሱ። ጃን እድል ተሰጠው። መድረክ ላይ ሆኖ እያወራ ነበረ። አሊያም አጠገባቸው ነበረች ከህፃኑ ጃን ከልጇ እንዲሁም ከናሬ አጠገብ። ናሬ ደግሞ ህፃኑን ጃን እዩ ተብላለች። ከዛ ጃን ንግግር ማድረጉን ቀጠለ። ከዛም በኋላ በድንገት የሆነ ሴት ጠምዘዝ ብላ ወደቀች፣ ራሷን ሳተች። ይህን ጊዜ አሊያ አይዞሽ ብላ ሴትዮዋን ለማገዝ ወደ ሴትዮዋ ስትጠጋና ሰውም ቢሆን ሴትዮዋን ለማገዝ ሲረባረብ፣ ናሬ ደግሞ ምን ተፈጠረ ብላ ከፍ ብላ አንገቷን ቀና አድርጋ ስትመለከት በድንገት ህፃኑ ጃን የሆነ ወሬ ነገር ለማየት ብሎ ጠፋ ተሰወረ እና አሊያ ዞሩ ሲሉ ህፃኑ ጃን የለም። ነገር ግን የሆነ ሰውዬ በድንገት አቀፈውና አግቶ መኪና ውስጥ ከተተው፣ አግቶ ወሰደው። እነ ጃን መኪናውን በፍጥነት እየተከተሉት ናቸው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።